ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉድ የተሰኛችሁ የክርስቶስ ሰዎች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምንስስስካቆያችሁ አሜን። አምላካችን ስሙ ዛሬም ዘወትርም እየተመሰገነ ይሁን። እንዳስተማራችሁ ለመከራችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። ደረሳችሁ ላላችሁ በዕለቱ ታስበውና ተከብሮ የሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንኳን አብሮ አደረሰን። እንዲሁም ለጌታችን ለመድኃኒታችን ለበዓለ እግዚአብሔር አብ እንዲሁም ለቅድስት አርሴማ ዓመታዊ በዓል በሰላም በጤና ደረሰን ደረሳችሁ። ከቅድስት አርሴማ በረከትን ረድኤትን ፍቅሯን ጣዕሟን ያሳድርብን። እግዚአብሔር ቢወድና ቢፈቅድም መስከረም 29 የዕለቱ ምንባባት ውስጥ እንደሚከተሉት አቀርባለሁኝ። ገላትያስ ምዕራፍ 4 ከቁጥር 1 እስከ 12 ያለው ኃይለ ቃሉም እንደዚህ ይላል። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያው አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎችም በታችም ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርትን በታችም ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውንም ከሕግም በታች የተወለደውንም ልጁንም ላከ። እንደ ልጁም እንሆ ዘንድ ከሕግም በታችም ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህም የልጁንም መንፈስም በልባችሁ ውስጥም ላከ። ስለዚህ ከእንግዲህ ወዲህም ልጅ ነህ እንጂ ባሪያ አይደለም። ልጅም ከሆነህም ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክትን ለማይሆኑ ባሪያዎችም ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያውም ትምህርትም እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ደግሞ ለዚያ ልትገዙ ትወዳላችሁን? ቀንና ወርንም ዘመንንም ዓመትንም በጥንቃቄ ትጠብቃላችሁ። ምናልባት ከከንቱ ለእናንተ ደክሜያለሁ ብዬ እፈራችኋለሁ። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ ፍጻሜው ያለው ኃይለ ቃል ስለ ሕይወት ቃል ከመጀመሪያም የነበረውንና የሰማነውን በዓይናችንም ያየነውንም የተመለከተውንም በእጆቻችንም እየዳሰሱን እናወራለን። ሕይወትም ተገለጠ፣ አይተንም አለን እንመሰክርም አለን። ከአብ ዘንድም የነበረውንም ለእኛ የተገለጠውንም የዘላለም ሕይወትንም እናወራላችኋለን። እናንተ ደግሞ ከእኛ ጋርም ኅብረት እንዲኖራችሁም ያየነውንና የሰማነውንም ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጆቹም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸምም ይህንን እጽፍላችኋለን። ከእርሱ የሰማናትም ለእናንተም የምናወራላችሁን መልእክትም እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድም ከቶ የለም የምትል ይህች ናት። ከእርሱ ጋርም ኅብረትም አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም እናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁንም የኢየሱስ ክርስቶስንም ደምም ከኃጢአት ሁሉ ያነጻልና ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥም የለም። በኃጢአታችን ብንናዘዝም ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰትና እናደርጋለን፣ ቃሉም በእኛ ውስጥም የለም። የሐዋርያት ሥራ ምዕራፍ 3 ከቁጥር
1-12 ያለው ኃይለ ቃል። ጴጥሮስ ዮሐንስንም በጸሎትም ጊዜ በ29 ሰዓትም ወደ መቅደስም ይወጡ ነበረ። ወደ መቅደስም የሚገቡ ድምፅ ምጽዋትም ይለምን ዘንድ ሰዎችም ተሸክመው መልካም በሚሏትም በመቅደስም ደጅም በየቀኑ ያስቀብጡት የነበሩት ከእናቱ ማኅፀን ጀምሮ እንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሲገቡ እንዳያቸው ባየ ጊዜ የምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋርም ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገርን ከእነርሱ እንዲቀበል ይጠብቅ ወደ እርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኙ በእጁ ይዞም አስነሳው። በዚያን ጊዜ እግሩንና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእርሱ ጋርም ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም ግን በሚሏትም በመቅደስም ደጅም ስለ ምጽዋትም ተቀምጦ የነበረው እርሱ እንደሆነም አወቁት። በእርሱም ከሆነውም የተነሳ መደነቅና መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰሎሞን ደጅ መመላለሻ በሚባለው አብረውትም ወደ እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ ስለዚህ ስለምንም ትደነቃላችሁ? ወይስ በገዛ ኃይላችን ወይስ በእግዚአብሔር በመፍራታችን ይህ ይመስላል ዘንድ እንዳደረግነው ስለምንም ትኩር ብላችሁ ታዩናላችሁ? የአብርሃምና የይስሐቅ የያዕቆብ አምላክም የአባቶቻችን አምላክ ከእናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊትም የከዳችሁትንም ብላቴናውን ኢየሱስንም አከበረው። መዝሙረ ዳዊት ምዕራፍ 2 ንአሃብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለበኒ ነገሮ ፍካሬ ኩሉ አምሳለ ከመዋድሳ ለማርያም ድንግል። አሕዛብን ለምን ያጉረመርማሉ? ለሰዎች ስለምን ከንቱን ይናገራሉ? የምድር ነገሥታት ስተነሱ አለቆችና በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያውንም እንበጥስም፣ ገመዳቸውንም ከእኛ ቆርጠንም እንጣል። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል፣ ይሳለቅባቸዋል። በዚያን ጊዜ በቁጣው ይነግራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴንም ሾምሁ፣ በተቀደሰንም ተራራ በጽዮን ላይም ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ። እንዲህ ዛሬ ወለድኩህም። ለምነኝ፣ አሕዛብንም ለርስትህም በምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትርም ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ የምድር ፈራጆችም ተጠንቀቁ። ለእግዚአብሔር በፍርሃትም ተገዙ፣ ለእሱም በመገዛታቸው ደስ ይበላችሁ። ጌታ እንዳይቆጣ ትእዛዛቱን ጠብቁ፣ እናንተ በመንገድም እንዳትጠፉ ተግሣጽን ተቀበሉ። ጌታ እንዳይቆጣ እናንተ በመንገድ እንዳትጠፉ፣ ቁጣው ፈጥና ትነዳለችና በእርሱ የታመነ ሁሉ የተመሰገኑ ናቸው። የሉቃስ ወንጌል ምዕራፍ 21 ከቁጥር 21 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። የዚያን ጊዜ በይሁዳ ያሉ ወደ ተራራዎችም ሸሹ፣ በመካከላቸውም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያን ወራትም ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድርም ላይም በዚያ ሕዝብም ላይም ቁጣ ይሆናልና፣ በሰይፍም ስለትም ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብም ዘመንም እስኪፈጸም ድረስም ኢየሩሳሌም በሕዝቧ
በአሕዛብም የተረገጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይም ከአሕዛብም ከባህሩና ከሞገዱም ድምፅም የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትም በዓለም የሚመጣበትን ከመጠበቅም የተነሳ ይደክማሉ። የሰማያትም ኃይላትም ይናወጣሉ። በዚያን ጊዜ የሰው ልጅም በኃይልና በብዙ ክብርም በደመና ሲመጣ ያዩታል። ይህም ሲጀምርም ቤዛችሁም ተቀርቧልና አሸቅባችሁ ራሳችሁን አንሱ። ምሳሌንም ነገራቸው እንዲህም ሲልም በለስንና ዛፎችንም ሁሉ እዩ፣ ሲያቆጠቁጡ ተመልክታችሁ በጋ አሁንም እንደደረቀ ራሳቸውንም ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆንም ስታዩ የእግዚአብሔር መንግሥት እንደቀረበችም እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስም ይህ ትውልድም አያልፍም። ሰማይና ምድርም ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ልባችሁም በመጠጥም ብዛትና በስካርም ስለትዳርም በማሰብ እንዳይከብድ ያ ቀንም በድንገትም እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይም በሚቀመጡ ሁሉ እንደ መጥመድም ይደርስባቸዋልና። እንግዲህ ሊመጣ ካለውም ከዚህ ሁሉ ለማምለጥም በሰው ልጅም ፊትም ለመቆምም እንድትችሉ ስትጸልዩ ሁልጊዜ ትጉ። የዕለት ዕለትም በመቅደስም ያስተምር ነበር። ሌሊት ግን በደብረ ዘይትም ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድም ማልደው በመቅደስም ወደ እርሱ ይመጡ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን፣ አሜን። ይቆየን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን የሚቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ተናርጋትና አገሬን ጌታ የከፋ ሁሉ ይታይ በስታ